ለአብርሽ ሩታ ተገጠመላቸው ግጥም ለቅመሞች። የመዳም ቅመሞች እኛን አሰደቡን፣ የማያልፍላቸው ከንቶች አስባሉን። በመጣላት መንገድ ገንዘቧን በትና ነገ ትመጣለች እኛኑ ልመና ወታ ከጎዳና። ሳኡዲ በዱባይ ለዓላማ ወታ አሽቃባጭ ሆናለች ለአብርሽ ሩታ። አያለመታደል ከንቱ የሆናችሁ ከምትወዱት ሀገር ችግር አባሯችሁ፣ ለሀብታም ከመስጠት ያዙ በኪሳችሁ፣ ኋላ እንዳይቆጫችሁ ማንም አይረዳችሁ። እኛን አሰደቡን በጅምላ ጭፍጨፋ፣ ለምን መሰደቤ በማንም ከርፋፋ። ደግሞ ትልቅ ናቸው እድሜ የማይመክራቸው፣ የአብርሽ ሩታ አጨብጫቢ ናቸው አለማፈራቸው። እነማማ ናቸው እነሱ ለወጡ እኔ ያፈርኩላቸው። ብር አሰባሰቡ ለሩታዬ እያሉ፣ በውሸት ማልቀስን ታስተምር እያሉ። ልብሱም ተረተበ አይፎንም አልቀረ፣ ወርቅም ተገዛላት ምንም እኮ አልቀረ። አረብ ሀገር ያሉ በብዛት ጅል ናቸው፣ እውቀትም የላቸው ልክ እንደ በግ ናቸው። እኛም ዝም ብለን እንበላቸው፣ ገንዘብ ለመበተን ችግር የለባቸው። ለድሃ ቢሰጡት ጽድቅ ያገኙበታል፣ መስጂድም ቢያሰሩ ጽድቅ ያገኙበታል። ቤተ ክርስቲያንም ሁሉም በየእምነቱ። ከምትበትኑ ገንዘብን በከንቱ፣ ፌመሶች ፍለጋ ትንከራተቱ። አይቅመሞችዬ መሳቂያ እኮ ናችሁ፣ አትሰሙም ደግሞ ሰውም ሲመክራችሁ። ጀግኖችም አላችሁ አላማ ያላችሁ፣ ስሩ ጠንክራችሁ። መዳም ቤት ሰርቼ እንዳገኝ መበተን እኔ እንኳን ያመኛል ይለኛል ትንትን። እነሱ ሊጋቡ አንቺን ምን አገባሽ? ሜዲያ ላይ ብትወድቂ መጥቶ ላይ ጠይቅሽ፣ ዘወር ብሎ ያይሽ። ነገ ጧት ብትወድቂ ገንዘብሽን ያዢ ይልቅ ተጠንቀቂ። የሰው ቤት አጽድታ ያመጣችውን ብር በትና ጨረሰች ለፌመስ ዩቲዩበር። ቤታቸው ገብቼ ዝም ብዬ ሳያቸው ሁሉም የአረብ ሀገር ሸቃሊቶች ናቸው። ሩታን ሲስማት አብርሽ ለድራማ ማሻአላህ እያሉ ተነሱ እነማማ። ደግሞ ሙስሊም ናቸው በብዛት በጎቹ፣ ዝሙትን ደግፈው ተሳዳቢዎቹ። ሩታን ሲስማት አብርሽ አፉን ከፍቶ የእናንተ መመሰጥ ምን ይሉታል ከቶ። አብርሽና ሩታ የመዲያም ቅመምን ለቃቅመው የበሉ፣ ለቅመው ሲሰጧቸው ይበቃል የማይሉ በጎቹ አሉኝ እኔን ደግሞ አልሞት በይ ተጋዳይ። እነዛ እኮ ናቸው የደመቁ አገልጋይ። አመሰግናለሁ። ቆንጆ ግጥም የተገጠመላችሁ ማለት የበጎችዬ። ዛሬ ደግሞ ደመቁና በጋዝ በፊት ዱባይ ሳይሄዱ የሰሩት ማስታወቂያ ነበረ ማለት ነው። መቼም መዲያም ቅመም ቢዳቸው ቪዲዮ ለነሱ ስትሉ እየሄዳችሁ ግዟቸው። ለእናንተ እኮ ማስታወቂያ የተሰራውና ወይ በቃ ደግሞ ዘፈኑ ደግሞ ሰበር ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? አንድ ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን፣ አንድ ወር ሙሉ ሸፋጣ የሸፈጥንበትን፣ አንድ ወር ሙሉ ላይ እታች ያልንበትን፣ አንድ ወር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ ተናግረዋል። ከዜናው ጋር ሳራ ነበርኩ። እየሰገጣችሁ እናንተ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ዛሬ ላይ ስክሮል እያደረኩኝ ያለ እዚህ ጋር እንትን ያረኩላችሁ ምንድነው የፖስተትኩላችሁ ቤት ስለነዚህ ስለ ሁለት ልጆች በጣም ሽንጣቸውን ገትረው ሲያወሩ ነበርና ትላንት ራሱ ነው የሆነ ቤት ገብቼ ተናግሬያለሁ። ከዚህ በፊት በጣም ብዙ እየታዘብኩ ነው የመጣሁት እዚህ ሶሻል ሚዲያ ላይ። ለነዚህ ልጆች እዚህ አረብ ሀገር የሚኖሩ ልጆች ተደራጅተው ያላደረጉላቸው ነገር የለም። ቴሌቪዥን ገዝቶ እስከ መስጠት፣ የተለያዩ ነገሮችን ገዝቶ እስከ መስጠት። ዩቲዩብ ላይ መስራታቸው መልካም ነው። ማንም ሰው ዩቲዩብ ላይ ሲሰራ ሰፖርት እናደርጋለን። ቤተሰቦች ናቸው፣ የአንድ ሀገር ልጆች ነን። ገባችሁ?
በዛ ላይ ደግሞ ወጣቶች ናቸው። እንደ ማንኛውም ሰው ዩቲዩብ ሰርተው ይተዳደራሉ። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ፣ ኮመንት ምናምን ነገር እሱ ትክክል ነው፣ ኖርማል ነገር ነው። ግን እንደዚህ ፈክታችሁ ሰው ቤት እየሰራችሁ 24 ሰዓት ቆማችሁ እየዋላችሁ እየሰራችሁ ለእነሱ ገንዘብ እያዋጣችሁ ገንዘብ የምትልኩ ሰዎች ምናችሁን ነው የሚያማችሁ? ደግሞ ሰው እንዴት አንድ አይነት ይሆናል? እዛ ግሩፕ ውስጥ ያሉ ሰዎች እንዴት አንድ አይነት መሀይብ ትሆናላችሁ? አንዳችሁ እንኳን ይሄ ነገር ትክክል አይደለም፣ እኛ በላይክ በሰብስክራይብ ሰፖርት እናርጋቸው፣ በኮሜንት ፍቅራችን እንግለጽላቸው፣ ገንዘብ ግን አንልክም፣ እኛ ሰርተን ነው የምናመጣው የሚል እንዴት አንድ ሰው ይጠፋል? እናንተ ዱባይ ገብታችሁ 10 ዓመት የማዳም ኩሽና አንድ ቀን ወተሽ ማታቂ ሁላ ማለት ነው። ኦኬ ቆሻሻ ለመድፋት ብቻ እየወጣችሁ ደጁን እያያችሁ ወደ ቤታችሁ እየተመለሳችሁ እነሱ ዱባይ ላይ መጥተው አናታችሁ ላይ እንጆይ እያደረጉ ነው፣ እየተዝናኑ ነው። ኦኬ ያድርግላቸው። እስቲል እስካሁን ድረስ ለነሱ ምንድነው ሰርግ ነው ቀለበት ይሁን ምኑን አላውቅም፣ ብቻ የሆነ ፕሮግራም አዘጋጅተው ሊያልቧችሁ 250 ድርሃም እናዋጣ ምናምን እያላችሁ እዚሁ ላይቭ ላይ ስታወሩ ሪከርድ ተደርጎ የተፖሰተ ቪዲዮ አይቻለሁ። በጣም ነው የምታሳዝኑት። አሁን እያንዳንዳችሁ ብትጠየቁ የሀበሻ ምግብ መቼ ነው የበላችሁት ብትባሉ አብዛኞቻችሁ ያረኔ በልቼ አላውቅም የሚልም ይኖራል። መብላት አቅቶት አይደለም። ኦኬ ግን ገንዘቡን ስለሚሰስት ነው አብዛኛው ሰው። ላልባሌ ነገር ሲሆን መጅረት አርጋችሁ ታወጣላችሁ። ግን ለራሳችሁ አንድ እንጀራ ገዝቶ ለመብላት ኢንጆይ ለማድረግ ሪፍሬሽ ለማድረግ በጣም ነው የምትስገበገቡት፣ እንደነዚህ አይነት ሰዎች ማለት ነው። ስለዚህ መጀመሪያ ራሳችሁ ፍላጎታችሁን አሟሉ፣ የሚያስፈልጋችሁ ነገር አድርጉ። ገንዘቡ ከተረፋችሁ ደግሞ ብዙ ገንዘቡ የሚያስፈልጋቸው ሰዎች አሉ፣ የታመሙ ሰዎች አሉ። እዛው ኢማራት ላይ ራሱ ስራ አጥተው ታመው ቤት ውስጥ ያሉ በጣም ብዙ ሰዎች አሉ። ለነሱ አሰባስባችሁ ስጡ፣ ከፈጣሪ ታገኛላችሁ። ገንዘባችሁም ይባረካል፣ ጉልበታችሁም ይጠነክራል። ሰርቶ ለሚበላ ሰው ዩቲዩብ ለሚከፍለው ሰው እናንተ ምንድናችሁ? የምን ግሪሳ ናችሁ? አብዛኞቻችሁ ማህይብ እንደሆናችሁ ታስታውቃላችሁ። ኢቭን ስማችሁን እንኳን በትክክል አጽፉ፣ ዩዘር ኔማችሁን እንኳን መጻፍ አትችሉም። ለስሙ ስማርት ስልክን ያዛችሁት፣ ግን ጊዜያችሁን በእንቶ ፈንቶ ነው የምትጨርሱት። ኢቭን እንኳን ፊደል መለየት እንኳን አታውቁም ማለት ነው። በጣም የሚያሳዝነው ነገር ይሄ ነው። ነገ እናንተ ስትወርቁ ዛሬ የምታጨበጭቡላቸው እነዚህ ሁለት ሰዎች ለእናንተ ድምፅ እንኳን አይሆናቸው። ስንት የአረብ ሀገር ሴት እየሞተች ሬሷ እየገባ፣ ስንት የአረብ ሀገር ሴት ከፎቅ እየተወረወረች በዊልቸር ፓራላይዝ ሆና እየገባች፣ ስንት የአረብ ሀገር ሴት ኩላሊቷ ፌል እያደረገ። እነዚህ ልጆች አንድ ቀን ወጥተው ለአረብ ሀገር ሴት ድምፅ ሲሆኑ አይቼም ሰምቼም አላውቅም። እና እናንተ አካሄዳችሁ ወዴት ነው? በእውነት የምሬ ነው የምላችሁ። ገንዘብ እዚህ ድረስ ተርፏችኋል ወይ? ለምንድን ነው ሌላው ሰርቶ በስነ ስርዓት የሚኖረውን ሰውስ የምታሰድቡት? አሁን አረብ ሀገርን ለማያውቅ ሰው ልክ እናንተን ሲያይ ስክሮል ሲያደርግ ቲክቶኩን ከፍቶ እናንተን ሲያይ እንዴ አረብ ሀገር የሚኖሩ ሴቶች እንደዚህ ይሄን ያህል ጅልና ሞኝ ናቸው እንዴ ነው የሚለው። ሌላውን ስለምን ታሰድባላችሁ? እግዚአብሔርን እኔ እንደ እህት የምጠይቃችሁ ነገር ቢኖር ይሄ ነው። በዛ ላይ ሰው ቤቱን ከፍቶ ስለነዚህ ሰዎች ሲወያይ ይሄ ነገር ትክክል አይደለም ሲል ኮሜንት ላይ ትመጡና ምቀኛ ወይም ደግሞ ገስት ትልቁና ምቀኛ ትላላችሁ። አሁን እኔ ራሱ ይሄንን ቪዲዮ ስፖስት መጣችሁ ትሳደባላችሁ። ስድባችሁ ምቀኛ ነው። ከዚህ የዘለለ ነገር አትሳደቡ። በምንድነው ምንቀናው? እናቷን እየሰደበች እናቷን እየሰደበች ኮንተንት እያደረገች ዩቲዩብ ላይ ቪዲዮ በምጭን ሴት ነው ምንቀናው? እቺ ሩታ ናት ነው የምትሏት ልጅ እኮ እናቷን ከፍ ዝቅ እያደረገች ቤተሰቦቿን እያሳዘነች እየተሳደበች ነው የታወቀችው ፌመስ የሆነችው። የትኛውንም ጥሩ ኮንተንት ይዛ መታ እናቷን አክብራ አይደለም እኮ አይደለም። በእንደዚህ አይነት ሰው እኔ ልቀና አልችልም። ይቅርታ አድርጉልኝ፣ አልቀናም። እኔ በእንደዚህ አይነት ሰው በባለጌ ሰው ነው ያልቀናም። ምናልባት እናንተ ትቀኑ ይሆናል። በባለጌ ሰው ቤተሰቡን በማያከብር ሰው ነው ያልቀናም። እና ስለምትናገሩት ስለ እያንዳንዱ ነገር ጥንቃቄ አድርጉ። ራሳችሁን ተመልከቱ። ለራሳችሁ ቅድሚያ ስጡ። እስቲ ራሳችሁን ውደዱ። እነሱን በዚህ ልክ የምትወዱበትን ኢነርጂ ለራሳችሁ ተጠቀሙት። እስቲ እንዴ እናንተ ነገ አንድ ነገር ብትሆኑ ዞር ብሎ የሚያያችሁ ሰው የለም። ዞር ብሎ ማለት ነው። እና ሁሉም ነገር ገደብ አለው፣ ሊሚት አለው። ገደቡ ሲያልፍ በጣም ነው የሚያስጠላው። ውደዷቸው ነው ያትወደዷቸው አይደለም። አክብሯቸው፣ ውደዷቸው፣ ሰፖርት አድርጓቸው። ግን ማዳም ቤት የማንም ህፃንና አዋቂ
ተለፋዶብሽ ሰድቦሽ ነይ ሂጂ አምጪ ውሰጂ ተብለሽ የሰራሽውን ገንዘብ ግን ለማንም ቦዘኔ አትበትኑ። አትበትኝ፣ ገንዘብሽን ያዢ። ያማርሽን ቢበት እግዚአብሔር ምስክሬ ነው። ልበሽበት፣ ዘንጪበት። ምን አባቱንስና በቃ ሴቭ እንኳን ማድረግ ከደበረሽ፣ ለቤተሰብም መስጠት ከደበረሽ ለራስሽ ላይ ኢንቨስት አድርጊ። እናንተ በሁለት ግራግር ካልሲ እየሄዳችሁ ነው እኮ እነሱ ሰፖርት የምታደርጉት፣ ወርቅ የምታለብሱት፣ አይፎን ምናምን የምትገዙት፣ ቴሌቪዥን ስንት ኢንች ቲቪ ገዝታችሁ የምትሰጡት። እንተዋወቃለን እኮ እግዚአብሔርን የምሬን ነው የምላችሁ። ስለዚህ እባካችሁ ወደ ቀልባችሁ ተመለሱ። አመሰግናለሁ ወዳጆች። ይህንን ቪዲዮ ሼር እና ኮፒ ሊንክ አድርጉልኝ። መልካም ቀን ባይ። ከነቆስት ይንቁ እግዚአብሔርን ነው አይደለም። እንደዚህ አይነት ልጆች እኮ አይነቁም፣ መቼም አይነቁም። ቢነቁ ድሮ ይነቁ ነበር። በምናቸው እንደሚቀናና እንዴት ቆያ እንዴ ማሪ በምናቸው እንደሚቀናና እንዴት እንደሚቀናና ያስረጅኝ። አንቺ ደነዝ በምንድን ነው የምቀናው? ከነሱ የተሻለ ስራ እያለኝ ከነሱ የተሻለበት አገር እያለኝ ደሞዝ የሚከፈለኝ በአንድ ለሀጫም የሚቀናው በምንድን ነው? ሎምቦ ጫም በእንጂ ለሀጫም ብቻ ነው ልጋጋም በ እና ይስብሻለሁ ለደሞ ቅናት ላለች እንዴ አንቺ ቦራ እንደ እንጀራ እንኳን እንዴ እንጀራ ለመግዛት እኮ ማለት ነው 15 ብር ያስቡትና በኢትዮጵያ ይመቱታል። ከዛ አያወጡም፣ አይገዙም። ለነሱ 5 ድርሃም ያዋጣሉ። አፈር ብሉ ችግር የለውም ተብሎ ይላካል። እኔ ለራሴ ለምን 1000 ቦር አላጠፋም? ኮፕሊንግ አድርጉ እናንተ 500 ሰው ምንድን እያደረጋችሁ ነው? እዚህ ኮፕሊንግ አካውንት እንትን አድርጉ እንዴ ነው። ይሄን የቆማ ወሬ አመጣሁላችሁ ደነዞች። እናንተ እጄን እኮ እንትን ማልኩት። ቆይ ሀኒቾ ግን ቤሩት ያለችው ትልቋን ሴትዮ ታውቂያታለሽ? ቲሸርት እያሰሪ ስትዘልብን የነበረችው እሷ ሴትዮ እግዚአብሔር ይመስገን ልብ ገዝታለች። ባለማተቦቹ የምትለው በማተቧ ነበር አንቆ መግደል ይችል ትታለች እኮ። ይኸውላችሁ እኔ በምን እንደማምን ልንገራችሁ። ቆይ አንዴ በምን እንደማምን ልንገራችሁ። እኔ አንድ የተሻለ ቦታ ላይ ኮንኩ እድሜ ከኔ በላይ በታች ላሉት ጥሩ ነገር ነው ማስተምረው። እንዴት መበላት እንደሌለባቸው፣ እንዴት እዚህ ቦታ መድረስ እንዳለባቸው። ትልቅ ሰው ሆኖ ልጆችን ማጃጃል በቃ እሷ ትልቋ ሴትዮ እንደዚህ ከሆነች እኮ ባደርገው ኖርማል ብለው እንዲሉ እንዴ ወጋድሚዋ እኮ ቢያድላት እኮ ቁጭ ብላ እግሯን ሰቅላ የምትበላበት እድሜ ነው። እሷ እኮ ሽሚክ መኒ ቀጮ እሷ እኮ ባቋራጭ እኮ እንትን እየሰራች እኮ ነው። ቀጮ ባቋራጭ እኮ ቢዝነስ እየሰራች እኮ ነው። በእነሱ ፎቶ ለእነዚህ ቆርጠቢዎች እየሸጠች እየተጠቀመች ነው። እሷ ጎበዝ ናት። ሺዝ ስማርት አሳትማ ላሳትምላችሁ ብላ አንዷ ሳትወስድ ቀርታ በእጇ ይዛው ችግር የለም እኔ ይዘዋለሁ ወዳት ያልቻቸው ነበረ። እዚህ ነግዲ ማሬ ዜት ማከናት ሰላም አትሞላቀቂ እንዳልቦልክሽ በስርዓት አውሪ። ማቦለክ ብርቅ ነው እንዳንቺ ጋር። እሺ ቀጥይ። ምንድነው እኛ ቅናታም ያልሽን ምክንያት ምንድነው? በእነሱ የምንቀናበትን 5 ነገር ንገሪ። ሰው አንደኛ ነገር ማለት ነው እዚህ ስደት ላይ ሲመጣ ሰው ልጅ ሁሉም የራሱን ሁሉም ከ18 ዓመት በላይ ያሉ ነው እንጂ ከ18 በታች ያሉ ልጆች የለም። እኔ የራሴን ህይወት ሳይኖር የሰዎችን ህይወት ልኖር አልችልም። ህፃን አይደለም። ሰው ልጅን ትወጃለሽ እንጂ ሰው ልጅ የምትወጂው በገንዘብ አይደለም በፍቅር ነው እንጂ። አንቺ የሆነ ነገር ብትቸገሪ የሆነ ነገር ቢደርስብሽ እናትሽ ራሱ ባንስ የሆነ ልጅ እናትሽ ናት አጠገብሽ የምትቆም ማንም አይደለም። ግን በገንዘብ ሳይሆን ሰው ልጅ ንበር በቃ ልክ ሚዲያ ላይ እንደምናቸው አየናቸው ሰብስክራይበር ሌላ ነገር ለምንድን ነው ገንዘብ ለነሱ የምንሰጠው? ለምን አስፈለገ? ኦኬ አንቺ ገንዘብ ከሚሰጡት ውጭ ነሽ አይደለ? ቅናታሞች አልሽው ነገር ያልኩሽ ማለት ንጹህ አፍቃሪ ነሽ ማለት ነው። ንጹህ አፍቃሪ ነሽ፣ ንጹህ አድናቂ ነሽ። በቃ ስለምትወጃቸው አድናቂ ነሽ። እኔ ወዳለሁ በገንዘብን አልወዳቸውም። በገንዘብ ምክንያቱም እኔ ራሴ አላማ ሽንት ቤት ማጠብ ለሰው ብዬ ሳይሆን ለራሴ ብዬ ነው። እሺ አሁን እኛን ቅናታሞች ግን እንደዚህ ያልኩሽ ደግሞ እንደዛ ያልኩበት ምክንያት ማለት ነው የኔ ወዳዳም ልንገርሽ፣ እነሱ ፈልገው ያደረጉት ወይ ባይናቸው ያወጣ ባይናቸው አንቺ ባይትንሽ አይተሻል እነሱ ሲያደርጉ ሰው እኮ በገንዘብ አይደለም። ደብዳቤ ጽፈው ቀሚስ ገዝተውላቸው እንትን ብለዋል። ቲቪ ገዝተውላቸው ሶፋ ገዝተውላቸው ይሄ እኮ ማለት ነው የኔ ወዳዳም እሱ አምና አዎ ይሄ ነገር አጀንዳ ተደርጎ አምና ተወርቷል። ዘንድሮስ ምን አስነሳው ይሄ ነገር? ሰው ልጅ እኮ ነገርኩሽ እኮ ሁሉም የ18 ዓመት በላይ ነው እንጂ 18 ዓመት
በታች ለምሶ እንዴ አሁን ዱባይ ምን እንደዚህ ያናድዳችኋል? ወይም ከሚዲያ የለሽም ወይም አንቺ ራስሽ ለቀሻል ማለት ነው። አራሉ ሆቴል ከውድ ሚዲያ አላቸው እና ስምንታሽ እነሱ ቢከፍሉ ቆይ ማሪ እና ገባችሁ ላልሽው ያገባኛል። ነገ ሲደፉ ሩትና ማነው ሰው ለሀጫሙ አይደለም ሄዶ የሚያሳክማቸው እኔ ነኝ ግዴታ ያለብኝ እኔን ነው የሚጠይቁ። የኢትዮጵያ ዜድ ስሚኝ አንድ ሚዩት አድርጌሻለሁኝ። ሲጀመር የአረብ ሀገር ልጅ ስትደክም ማለት ነው የትኛውም አርቲስት ወይም የትኛውም ኢትዮጵያ ያለ ሰው ረድቷት አያውቅም። የሚረዳት አረብ ሀገር ያለ ሰው ነው። ስለዚህ ነገ ኃላፊነት የሚሰማኝ እኔ ነኝ። እኔ አረብ ሀገር ነው ያለሁት። ነገ ይህች ልጅ ብትወርቅና የሆነ ነገር ቢሆኑ እኔ ነኝ የማግዛቸው። የኢትዮጵያ አርቲስት ዩቱበር ወይም ደግሞ የኢትዮጵያ ነዋሪ ከመጀመሪያው ነው ያረብ ሀገር። እስኪ እነሱ አንድ ቀን ስም ይቃጩ፣ አንድ ቀን ስለ አረብ ሀገር ቪዲዮ ሰርተው ያውቃሉ? ወደቁ፣ ተሰበሩ፣ ሰነጠቁ ብለው ያውቃሉ? ጠይቂልኝ ዜድን። ቆይ ዜድ ሳውዲ ሁሉ ሰው ታስሯል፣ ሊቢያ ሁሉ ሰው እየተሰደደ ነው ተብሎ የትኛው ዩቲዩበር ነው ቪዲዮ የሰራልሽ? የትኛው ዩቲዩበር ነው? ትክክል ነው። ቆይ ልጨርስ ማሪ። ትክክል አትበይ መጀመሪያ። የትኛው ዩቲዩበር ነው? የትኛው አርቲስት ነው? የትኛው ኢትዮጵያ የሚኖር ሰው ነው? የትኛው ኢትዮጵያ የሚኖር ሰው ነው ድምጽ የሚሆነው? ስትታሰሪ፣ ስትራቢ፣ ስትገረፊ የሚሆንሽ አረብ ሀገር ያለው ሰው ነው። ስትታመሚ ቢያዋጣልሽ አረብ ሀገር ያለ ሰው ነው። ሞቶ ሬሳ መሰብሰቢያ እኛንን የምንሰበስበው። በየቦታው ሬሳ ወደቀ ሲባል እኛንን የምናስገባው። ኤምባሲ ብንገላንታ እኛንን። ለራሳችሁ ሁኑ እንዴ! እኔ ብናገራቸው ልትወዱኝ እንጂ ልትወቅሱኝ አትችሉም። ለራሳችሁ መጀመሪያ ውደዱ። ለዩቲዩበር እነሱ 400 ምናምን 400 ምናምን ሰብስክራይብ አላቸው ማለት እኮ ኮንዶሚኒየም ቤት ምን ቤት ገዝተው ተንደላቀው የሚኖሩ ሰዎች ናቸው። እናንተስ ሀገር ስትገቡ ምን አላችሁ? ምንም ልክ እኔ እነሱ አንድ ክላስ ይሰጡኛል፣ እነሱ ጋር እኖራለሁ። ምን ችግር አለው? ኖርማል ነው እኮ ዋና ፍቅር ነው እንጂ እነሱ ጋር እኖራለሁ። ኖርማል ነገር ነው። ፍቅር ካለ እኮ አቢብቲ ሁሉ ነገር ይሆናል። የደነዛ አስተሳሰብ ኖርማል ነው። እነሱ ጋር እኖራለሁ። አንቺ የእናታቸው ልጅ ነሽ። እነሱ ጋር የሚያኖሩ አያኖሩሽም። ቀጥይ አንቺ ደግሞ ሲጀመር አይደለም ይቅርና እሷን መች ከእናት አባታቸው ተለይተው አይደል ወይ? ከስንት አንዴ አይደለ እናታቸውንስ የሚያገኙት ለሚዲያ ብለው ወጥተው እነሱ አይደለም አንቺን ሊያኖሩ በቤት ውስጥ ኮተት ኩብሬነች። አውሪ ማሬ ልታወራ ነበር ልቻ እንዴ? ኦኬ በነገራችን ላይ ማለት ነው ብዙ ጊዜ አረብ ሀገር የምንኖር ሴቶች እኔ በዚህ አጋጣሚ መናገር የምፈልገው ነገር ለራሳችን አንሆን። ሊንዱን አስገቢያት። የታለች ማሪ? የተላከው አውሪ ክብሬ ነች። አገሬ ክብሬ አውሪ ሀገሬ ለራሳችን አንሆንም ደግሞ ክብሬ ነች ነው። ኦኬ ችግር የለውም እሺ። እና ለራሳችን አንሆንም በዚህ አጋጣሚ ማለት ነው። እዚህ ጋር ከኔ ጋር ሩዜ በላ የለም እዛ ደልቶት እግሩን አነባብሮ ተቀምጦ እኔ ላይ እየቀለደ ኦኬ ይቅርታ እንትኔ በመሀል እየሄደ ነው ኢንተርኔቴ ነው። ከኔ ጋር ሩዜ በላ ሰው የለም። ሁለተኛ ነገር እሱ ቁጭ ብሎ ቀልዶ ነው የሚያገኘው። እኔ ደግሞ እዚህ አላርም ሞልቼ 6 ሰዓት ሆነ አልሆነ እየተሳቀኩኝ የመሳቀቅ እንቅልፍ ተኝቼ ነው የማገኘው። ስንትም ተከፈለኝ ስንትም ማለት ነው። እና እኔ ሲጀመር ያስጠሉኛል። እውነቱን ለመናገር እኔ ሰው የመጥላት ችግር የለብኝም፣ ግን ቁም ነገር ለሌላው ነገር ገብቼ እነሱን ዩቱብ ላይ ለምከታተላቸው ራሱ ማለት ነው የስልኬ ቻርጀር ራሱ ሲያልቅ እናደዳለሁ። እንኳን እዚህ ጋር መከራ በልቼ ላገኘሁት ነገር ማለት ነው። እና እዚህ ጋር አንቺ የሆነ ነገር የእውነት ማለት ነው የሆነ ነገር ለመስራት ፈልገሽ እንደዚህ አይነት ነገር እኮ ላቀርብ ነበርና ዩቲዩብ ላይ እስቲ ሰብስክራይብ አድርጉኝ ብለሽ ብትይ ደግሞ ቸከን የመጣቸው እዛው አርፈሽ ሽንት ቤትሽን እጠቢ ምናምን ነው የሚሉሽ። አንቺ ቁም ነገር የሌለሽ ሰው ነሽ። እዛ ጋር ግን ሴት በሴት ላይ እየደረበ አንዷን ልደቷን ሲያከብር ከዛ ደግሞ አንዷን ደግሞ የሆነ በመኪና ይዞ ሲሽከረከር ምናቸውም አይገባኝም። ሲጀመር ምን አይነት ቁም ነገር ይዘው ነው እነሱን የምንከተለው? ሲጀመር አልገባኝም። እንኳን ብር ለማውጣት ማለት ነው። እኔ የሆነ ሰዓት ትዝ ይለኛል። በዚህ አጋጣሚ እንደ እርዳታ እንዳታረጉት፣ ግን ሀርት ኬዝ አሞኝ የእውነት ማለት ነው ሀርት ኬዝ አሞኝ ወደ ሀገሬ ለመግባት እንደመጣው ተቸግሬ ኢቭን ብር ይሰብሰብላት ምናምን ተብሎ 3 እነ ሳራ ጋር ምናምን ቀርብ ያለሁኝ እና አንድ ሰው እኔ ያለው ሀገሯ ትግባ ያለ የለም። እኔ ሀገሬ ገብቼ ጸበል ልጠመቅ ነበረ ጥያቄ ማለት ነው። ማንም ሰው እንዳረዳኝ ሲያቅ ግን እኔ በዘብሩ ገብርኤል ድኜ ዛሬ ላይ በአሪፍ ደሞዝ እሰራለሁ።
ገባችሁ አይደለ? ለራሳችን ሳንሆን እዛ ጋር ለሀጩን እያዝረከረ እኔ ያፉ ስፋት ራሱ ይደብረኛል። ሴቶቹ ራሱ ሲጣሉበት በጣም ነው የምደነቀው። የምር ማለት ነው እንዴ። ቆይ ግን ጤንኛ ሰው አለ እስከምን ድረስ? ሴቶቹ ጤንኛ ራሱ አይመስሉኝም። እሷ ለታመመችው እሱን አፍቅራ እሷ ለታመመችው እየተገረምኩኝ እዚህ ጋር ደግሞ በቂ እንቅልፍ ሳልተኛ የምሰራውን እንዴት ነው ለሱ መዋጮ ማደርገው? እኔ ለምን ከፈለገ መደብ ሰርቶ አይቀመጥም? ምን አገባኝ ደግሞ ወጥቼ ለነሱ ሶፋ ልግዛው እንዴ? ስለዚህ የማዳም ቅመሞች ብዙ ጊዜ አስተሳሰብ ይጎለናል። በጣም ደጎች ነን፣ አይ ነው በጣም እንራራለን። ይሄ ደግሞ ከምናሳልፈው ቻሌንጅ አንጻር ሊሆን ይችላል። ገባችሁ አይደለ? ግን መጀመሪያ ለራሳችን ነው አይደለም። ሌላ እኔ ቤተሰቦቼ ያላግባብ ብር ሲጠይቁኝ እናደዳለሁ። የእውነት ፈልጌ ሳደርግ እንጂ ኢቭን ቤተሰቦች ላክልኝ ካሉኝ እናደዳለሁ። እዛ ጋር ይሄኔ እኮ ምንም እውነት በልተው ያልጠገቡ ቤተሰቦች እያሉን እዚህ ጋር አፍሽን ከፍተሽ ማየትሽ ሳያንስሽ ደግሞ ብር የምታዋጭው ማነሽ አንቺ? አልገባኝም። እኔ በጣም ነው የሚያናድደኝ። እስቲ እርስ በርሳችን ሰብስክራይብ እንኳን እስቲ እርስ በርሳችን እንደራረግ። የምሬ ማዳም ቅመሞች የምንችለውን እኛ እኮ ብዙ የታመቀ ውስጣችን ብዙ ነገር ሊኖረን ይችላል። ሼር እንደራረግ እስቲ አይዲያ። እዛ ጋር ስትታመሚ ወጥቶ በፎቶሽ እንኳን ወጥቶ የሚሰራልሽ የለም ቪዲዮ። ውይ እንደተባለልሽ ተብሎ ነው የሚቀረው። ወጣ ነበረ አረብ ሀገር ነበረች። ወይኔ በህይወት መመለስ ሲኖርባት ሞታ ተመለሰች። ከዛ ትረሻለሽ። የሆነ ሰዓት ፎቶሽን መለመኛ ያደርጉታል። ከዛም በኋላ በቃ የለሽ። ስለዚህ እራሳችንን ብንቀይር የተሻለ ነገር ነው ብዬ ነው የማስበው። እና ስላዳመጣችሁኝ አመሰግናለሁ። ለተናገርኩት ነገር ቅር የሚለው ሰው ካለ ሶሪ። አይ ነው ትክክል ነሽ የኔ እናት። አንቺ ካልሽው እኛ እኮ አሁን እኮ ምንም እኮ አይመለከተንም። ከኔ 5 ሳንቲም ቆሎ ለእነዚህ ልጆች ከዚህ ቆሎ እኮ አላዋጣውም። ግን ምስኪኖች ምንም የማያውቁ አንድ ቀን ቆሎ ይሄ ቆሎ የምበላው የሚናፍቃቸው እዚህ ውስጥ ለነሱ ብር የሚያዋጡ ሰዎች አሉና ለነሱ ከምሰጡ ቆሎ ብሉ እያልኩ ነው እኔ። ቆሎ ብሉ፣ ያማራችሁን ብሉ። ይሄን ቆሎ ለመግዛት እየተንገበገብሽ ለሱ ግን ብር ትሰጫለሽ። አሪው ማናችሁ እናንተ? ይሄ ነው ያልኩት እኔ እንጂ ከኔ ላይ 5 ሳንቲም ያቀንሽም ምንም አታረጊልኝም። ምንም አይ ዶንት ኬር እኔ። ምክንያቱም ከኔ ቢሳቢስቲ ያልኩሽ ይችን ቆሎ አልሰጥም፣ ይችን ቆሎ አልሰጠውም። ለዚህ ናፍቁ ምንድነው ለዚህ ሰላቶ ሂድበት እግዚአብሔር በሚያውቀው ሂጅበት፣ ተረኛ ሂጅበት፣ ሪች ሂጅበት። ማን ነው ሊንዳዬ ሂጅበት ሊንዳዬ ሄድኩም ማለት ነው። እና ግን እኛ ዱባይ ያለን ማለት ነው 7 ዓመትም ሆነ 5 ዓመትም 10 ዓመትም 20 ዓመትም ቆይተን ማለት ነው። ግን ዱባይን አንዝናናም፣ በደንብ አገሩን አናይም ማለት ነው። እና ለምንድን ነው የምሬን ነው ማለት በየሀገሩ ያላችሁት የመዳን ቀሞች ማለት ነው ወጣችሁ ልክ ከሌላ ሀገር ሰው መጥቶ እንደሚጎበኝ እኛ ግን የዛ ሀገር እድል ኖሮን ማየት እድል ኖሮን ግን ለምንድን ነው ወጥተን ጉብኝት ማናደርገው ማለት ነው? ጥያቄ ነው የሚሆንብኝ። ጥያቄ አሁን እኮ ብዙ ብር ሊወጣ ይችላል። ለምንድን ነው ብር ማውጣ ምናምን እንላለን። ነገር ግን በማይረባ እቃዎች ደግሞ ብራችን እናወጣለን እና እጃችን ለራሱ ብር አይቀመጥም። ነገር ግን ወጥተን እንኳን አንድ ቀን ፈታ አንልም ማለት ነው። ሁሌ በቃ እንደቆጠብን ቆጥበን ግን የትም አልደረስንም። ፎቅ አልገዛን፣ መኪና አልገዛን፣ ምን አላል። እኔ ግርም ምንም ይለኝ ግርም እስቲ እኔ እኮ ግርም የሚለኝ ማለት ነው የመዳም ቅመም ብለው ሰየሙ ስማቸውን። እኔም አሁን እኔ የመዳም ቅመም አይደለሁም የመዳም አሽከር ነኝ። እና ቆይ ግን ለእናንተ አልፎላችሁ ነው? የዛሬ ዓመት ሙሉ የቤት ዕቃም አላችሁ። እንትና ጦይባ ነኝ ወሎየዋ ጦይባ ነኝ አሚን ሰዓሊያ ነኝ የወረባቦዋ እንትና ነኝ የዚህው እያላችሁ ማለት ነው። አፈር ብሉና ዘንድሮ ደግሞ ልታጋቡ ነው። አራቷ አታሰድቡን። እኛ የአረብ ሀገር ሴቶችን እኛን አታሰድቡን። ራሳችሁን ችላችሁ የሆነ የራሳችሁ ስም ስጡ። ያምናዎቹማ ስም ዝርዝራችሁ መቤቴን ደርሶኝ ነበረ። ያዋጣችኋት እያንዳንዷ ብር ማለት ነው ወደ 10 ምናምን ሴት 500 ሪያል 600 ድርሃም 1000 ሪያል ምናምን እንደዚህ አካባቢ ነው ያዋጣችሁት። የገዛችሁት ቴሌቪዥን፣ ሶፋ፣ አልጋው እስቲ ያልጋ ልብስ አልቀረም።
ቆይ እናንተ አላችሁ ያ ነገር ከቤታችሁ አለ ይሄን የምታረጉ ሴቶች። ቆይ እናንተ ከመዳን ቤት ወጣችሁ የመዳ ከዳማ ሸቃላ እየተባላችሁ እስከ መቼ ድረስ ነው? በዚህ ይሄን እንትን እንኳን እንትን አይላችሁ እንዱ ትንሽ አያማችሁ? ሸቃሊት ከዳሚት የመዳም አሽከር የምን አባሽ የመዳም ቅመም መዳም እኮ አስተኝታ አትቀልብሽም 24 ሰዓት እንትን እያለሽ ነው። የምን አባሽ ቅመም አሽከሯ ነሽ። እና ልብ አገዙ በየአመቱ እናንተ እንዱ ትሰደባላችሁ ንፍሮ ሁላ ስታስጠሉ። መጀመሪያ እናትና አባትሽን እያቸው ተመልከቻቸው ምን ጎላችኋል ብል። ሁለተኛ ደግሞ ራስሽን ተመልከቹ። ከፀጉርሽ እስከ እግርሽ ጥፍር ተመልከቹ። ምን ይጎለኛል ምን ያንሰኛል ብለሽ ራስሽን ትሪት አታረጊበትም? ራስሽን እንትን አታረጊው? ከዛም አልፎ ከተረፈሽ ደግሞ ስንት የሚረዳ በቃ የሚበላው የሚጠጣው አቶ ጎዳና ቤቱ የሆነ በሃይማኖትሽም ስንት ቤተክርስቲያን ፈርሶ በሙስሊምም ካውንሽ ስንት መስጊዶች እብዱን እያሉ እየለመኗችሁ እናንተ እዚህ ታሽቀብጣላችሁ። አንቺ በአንድ አመት የምትሰሪው ነው እሱ በአንድ ወር ማለት ነው ጥቅልል የሚያደርገው። ምድር አህያ ጭራሽ ደግሞ ዱባይ ላይ ሰርግ እንደው ሞት ይሻላችኋል። እንደው በእናንተ አይነት እንደው እኔም የመዳም ሸቃላም የመዳም አሽከር መባል ነው የሚያናድደኝ። የምን አባሽ ደግሞ ቅመም ነው አሽከር ነሽ። ይሄንን እንትን በይው እንደ አህያ እየተነዳሽ ነው። ቦር 30 ሺህ ብር 40 ሺህ ብር እንደረሰሽ ምድረ አህያ ስታስጠሉን። እንደዚህ የምታረጉ ሴቶች መቼም አትለወጡ። አምናም ይሄንን አርጋችኋል፣ ዘንድሮም ደገማችሁት። ቀጣይ አመት ደግሞ ልጅ ሲመጣ ለክርስትና ብላችሁ ታዋጣላችሁ። አንቺ በየአመቱ ታዋጫለሽ፣ እነሱ ወደ ላይ ያድጋሉ፣ አንቺ ግን ቁልቁል ትይጃለሽ። ቁልቁል ማለት ነው እንዲህ የምታረጊ ሴቶች አብዛኞቻችሁ ወደኛ ናችሁ። ወሎዬዋ የወረባቧ የእንትና ነኝ እያልሽ አወራረሽም ላይ በላይ ስሰማሽ በደንብ ነው የምታስታውቂው። አገርሽ ላይ የሚረዳ ሰው አተሽ ነው። ስንቱ ነው በጦርነት ስንቱ ነው ልጇን አታ የሚጠውራት አታ ስንት ችግር ያለባቸው እናቶች እያሉ እነሱን አትመለከቷቸው? ምድረ አሽቃባጩላ ስታስጠሉ። እንዶ አንቺን ብትገኝ ተዘግዝቀሽ ራሱ ብትገረፊ ያንስሻል። አሉ ዱባይ የሚኖሩ አንድ ከካም የማዲያም በጎች ማለት ነው። የማዲያም ቅመም ማለት አይቻልም። እነዛን የማዲያም በጎች ማለት ነው። ሰው ከኢትዮጵያ ተነስቶ ዱባይ ሊዝናና የመጣን ሰው ወርቅ ገዝቶ ስጦታ የሚሰጡ እከካሞች ማለት ነው። እነሱን እንኳን እንደሚያስታውሳቸው የለም አንዲ ማለት ነው። እነሱ ግን አለቅልቆ አሸብሽበው ሊሞቱ ነው። ሙድረ ጉትያ እርግጠኛ ነኝ እናንተ ለራሳችሁ 1 ግራም ወርቅ ሳይኖርሽ እሆዲ ብታረገው ይሻላል ቅዲያም የመዲያ የሚያፈቅድልኝም እንዲህ እያላችሁ ወጣችሁ ለሰው ወርቅ ገዝታችሁ የምትሰጡ ለናትሽ አንድ ጉፍታ ማገዢ የወንድምሽን ጫማ ማቀይሪ ደህና ሰው ለመምሰል እመሞክሪ መጀመሪያ የራሳችሁን ከካራቁ። እነሱ የመጡት ዱባይ ሊዝናኑ ሐዋሳ ባህር ዳር እንትና እያሉ ኢትዮጵያን አዳርሰው ዱባይ ለመዝናናት የመጡ ሰዎች ናቸው። እናንተ አንድ ቀን ወተሽ ማታቂ እነሱ የተዝናኑበትን ቦታ እንኳን ዱባይ ይሄን ያህል አመት ስኖር አንድ ቀን አይተሹ ማታቂውን እነሱ ሊዝናኑ መጡ ተብሎ ወርቅ ገዝቶ መስጠት ምን የሚሉ ማሽቃበጥ ነው። እናትና አባትሽ ቤተሰብሽ የሚለብሱትን መቀየር የማቺ አንሷላ መግዛት የማቺ ከመዲብ ማታወጪ ምድረ መዲብ ቂጥ እዚህ እኔ እኮ የሚገርም እናንተን የሚያስታውሳችሁ ለእናንተ አንድ ጊፍት የሚሰጣችሁ ሰው እንኳን የለም። እናንተ ግን አለቀልቃችሁ ልሞቱ ነው። እስኪ መጀመሪያ ለራሳችሁ ሁኑ ሲጀመር ማለት ነው። ለሰው መርዲያ ለራስሽ ሁኚ። መድረካክ ሄደ የእናንተም እንደዚህ ነው። ነገ የዛሬ 3 አመት እማዬ ምን ታረጋለሽ ቲክቶክ ላይ ትባያለሽ። አንዷ ወጣት መጣ እማ ምን ያረጋሉ ቲክቶክ ላይ ዩሲ አያቻ እድሜያችን እየቆሰቆሰ ነው። ብልጡኑ ብር ያዙ፣ አትስሙ። ተመሰገናችሁ አልተመሰገናችሁ አበሻ እንደሆነ ዛሬ ብታደርጉለት ዛሬ ፎቅ ላይ ሰቃችሁና ነገ አውጥቶ ይወረውራችኋል። ለእናታችሁ አድርጉ፣ ለሌላ ለሚጠቅማችሁ ሰዎች ነገ ዋው እሷ እኮ እንዲያድርጋልኛ ለዚህ ሴትና ለዚህ ሴት 2 ሴት ሲጋባ የአረብ ሀገር ሴት ነው ቀይ ገዛው ለቤተሰቦቹ ሁላ እግዚአብሔርን ሽፎን ምናምን። አረ በእናታችሁ አታሰድቡን። በጣም ብልጥ
ብልጥ የሆኑ ልጆች አሉ አረብ ሀገር ላይ እሳት የላሱ 1 ብር የማያስቀምሱ። ከዛ ነገ ያው ይሄ ልጅ ቤዛ ምን አለች በሉ ሂዱና እችን ሴት ንኩበት፣ እችን ሴትዮ ንኩበት ወይ እሱን ንኩበት። የአረብ ሀገር ገረዶች ብሎ ካልወጣ እኔ ቤዛ ቲክቶክ እንደልተዋለሁ። ይሰድቧቸዋል። እስኪ ሳምንት ስደቧቸው ፎቶ እየዘቀዘቃችሁ አያችኋ። እጃችሁ አመድ አፋሽ ነው። እነዚህ ሰዎች አደረጋችሁላቸው አላደረጋችሁላቸው ኤግዚስት ማድረጋችሁን አያስታውሷችሁም። አንድ በእናትሽ የአረብ ሀገር ላሟ እኮ ናት። ምን እንደሚሉን ታውቃላችሁ? ኤርፖርት ላይ ማለት ነው ከአሜሪካ የሚሄዱ ዲያስፖራ፣ እኔና አንቺ ላሜ ቦራ ገብታለች እኮ ነው የምትባዩ እኮ ከዱባይ እኮ አውሮፕላን ሲያርፍ ላሜ ቦራ መጣች እኮ እና ሀቢብቲ እና ማሻላ መታለች እኮ ነው ስማችን። ካላወቃችሁ ላስታውሳችሁ ብዬ ነው። ሀቢብቲ መታለች። ድም ፊውዟ ነቅሎ እኮ መጣን። የገዛ ቤተሰቦችሽ ማለት ነው። የእነንትና ልጆችማ ይሄን አረጉ። አንቺማ ፊውዝሽ ነቅሎ ነው የገዛ ያስተማርሻት እህትሽ ያበላሻት እህትሽ በትምህርት ደረጃ ትበልጥሻለች፣ በብር ትበልጥሻለች፣ በቴክኖሎጂ አጠቃቀም ትበልጥሻለች። እሷ አንቺኑ ትንቅሻለች። ከአረብ ሀገር ነው የመጣ እውና እኮ ነው ትልሻለች። ራሳችሁን መለወጥ አለባችሁ። ሀቅ ደግሞ ስታወሩ ሰው አይወዳችሁም። እንድትወደኝ አልጠብቅም። ለምን ትወደኛለች? ምክንያቱም እንደኔ ያለ ሰው ቢዝነስ ዘጊ ነው። አትርዱ እያልኳችሁ ነው። አትስጡ ብር እያልኳችሁ ነው። እኔ ያልተሰደብኩኝ እነሱ ቤኔፊት ነው። ለምን እኔ አልሰደብ እንዴ? ተው እያልኩ ነው። ለምን ብር ትሰጣላችሁ? ከዛ በኋላ ላፊ ሲመጣ እኔ በህግ በምወጣው በኩል እወጣዋለሁ። እኔ ደስ ነው የሚለኝ የፍርድ ቤት ጉዳይ። አክቹዋሊ በጣም ነው የሚያዝናናኝ። በጣም እዝናናበት። ይኸው ስራ የለኝም። ለአሁን ስራዬ ሱቅ ያልተከፈተ እዝናናለሁ። ምን ችግር አለው? እየሄድኩኝ ቦርሳዬን እያነሳው እጄ ከሳለሁ። የሰደበኝን ሁላ ማለት ነው። አለቀ። ስለዚህ እናንተ የማንም ህይወት አስተካካይ አይደላችሁ። የማንም ህይወት አስተካካይ አይደላችሁ። የማንም ህይወት አቃኛ አይደላችሁም። እናንተ ያላችሁት ለምስኪን እናታችሁ፣ ለምስኪን አባታችሁ፣ ለራሳችሁ እመኑኝ። ከኔ ጭምር ቲክታከር ማለት ነው። ብትቸገሪ 1 ቀን ነው ምለምንልሽ፣ 2 ቀን ነው ምለምንልሽ። መጣች ነው ምልሽ በ3ኛው ቀን ልትለምነኝ